ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ? የሀገሬ ልጆች ሁላችሁም ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ያው እንግዲህ ተመልሼ መጥቻለሁ። ዛሬም ያው እንደምታውቁ ታቁኛላችሁ ብዬ ነው የምገምተው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ ቪዲዮ ሲጀምሩ ማለት ነው። ሁለተኛ ደግሞ የመጣበት ምክንያት ባለፈ በቀደም ጆርዳን ላይ አንድ እህታችን ድረሱልኝ ብላ ቪዲዮ ለቃ ነበረ። ያችን ቪዲዮ እኔ ደግሞ እዚህ ማምጣት ስለማልችል ያው እዚሁ ተናግሬ እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። ሁሉም ሰምተዋል። ያው ሀቢበና ሙባሪክ ጋር አድርሱልኝ ብላ ነበረ እሷ ራሷ ደርሷል ብዬ ነው የማስበው። ሀቢባ ጋር ደርሶ አይቻለሁ። በጣም ነው የማመሰግነው። ምስጋናዬ ከልብ ነው። ልጅቷ ከኔ በጣም ስለማትርቅ ነው እኔም የተጨነኩት። እዚሁ ያኔ ያለሁበት አካባቢ ሆኖ ትንሽ የግማሽ ሰዓት ነው ከኔ ራቅ የምትለው እና ብቻ ያው ምንም ማድረግ አልችልም፣ ምንም ማድረግ አንችልም። እዚህ አጠገቤን ብትሆን ከኔ ላይ እኔ ያለሁበት ፎቅ ላይ ራሱ ቢሆን መሄድ አልችልም፣ መድረስ አልችልም። እዚህ ያው ሁሉም እንደሚያውቀው ነው፣ ሁሉም ያውቃል። እኛ ያው በዚች በስልክ ነው ድምፅ የምንሆነው እንጂ ደርሰን ምንም ማድረግ አንችልም። ያው እንደ እያየን ማልቀስ፣ እሷን እያየን ማልቀስ፣ ከአንዱ ሲሞት እያየ ነው እንጂ ምንም ማድረግ አንችልም። ግን ድምፅ የምንሆነው በዚህ በስልክ ነው። እናንተም ድምፅ ሆናችሁላታል። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ምስጋናዬ ከልብ ነው። እውነት ምስጋናዬ ከልብ ነው። እናንተ ለሰው እውነት መድኃኒት ናችሁ። አሁንም ደግሞ ባለችበት ያው ተራ ትልቅ ሆራል ያለው ጋር አድርሳችሁ እነሱ ደግሞ እንዲደርሱላት እንዲታደርጉ አሁንም በትህትና ጠይቃችኋለሁ። እህቶቼ፣ ወንድሞቼ ሁላችሁንም አደራ ይላችኋለሁ እና በጣም ነው የማመሰግነው። እሷ ጋር እንዳያደረሳችሁላት አይቻለሁ። ሁሉንም ደስ ብሎኛል። እንግዲህ ከዛ ቤትም አልወጣችም፣ ግን እስካሁን እዛው ናት። እንግዲህ መጨረሻውን ደግሞ ፈጣሪ ከዛ ቤት እንድትወጣ ይርዳት እላቸዋለሁ። በተረፈ ደግሞ ሌሎቹ እህቶቻችን ሁላችሁንም በሰው ሀገር ያላችሁ እንደዚህ ተቸግራችሁ አላችሁ፣ እንደምንም ሆናችሁ ድምፃችሁን አሰሙ፣ ድምፃችሁን አሰሙ። ተራ በትልቅ ፎሎ ላሉ ጋር እናደርሳለን እንደምንም ብለን። እኛ እንኳን ባንደርስ የምደርሰው ሌላ ይኖራል። ለወገን ደራሽ ወገን ነው። ለወገን የቆመ ብዙ እህቶቻችን ብዙ ወንድሞቻችን ብዙ አሉ። እንደ ሀቢባ አይነት እንደ ሙባሪክ አይነት እግዚአብሔር ይስጣቸው፣ እግዚአብሔር ያቁማቸው። እንደነሱ አይነት ለዘመድ የሚቆሙ ለድሃ የሚቆሙ ብዙ ወገኖቻችን ስላሉ ያው ተቸግራችሁ ያላችሁ እህቶቻችንም ሁላችሁንም እየተቸገራችሁ ድምፃችሁን አሰሙን እላችኋለሁ። በተረፈ ደግሞ ሁለተኛ መናገር የምፈልገው እናንተ ከአረቦቹ ጋር አትከራከሩ። ከአረቦቹ ጋር መከራከር ትታችሁ ብትሰሩም ባትሰሩም እሺ ማለት ይሻላል። እሺ በቃ እሺ ማለት ባሰሩ ራሱ እሺ ካላችሁ እነሱ በቃ እሺ ብላለች ብሎ ፈገግ ይላሉ። እነሱ አንደኛ ፈገግታ፣ ሁለተኛ ደግሞ እሺ ነው በቃ ባሰሩ ራሱ እሺ፣ ይሄን ማድረግ እሺ፣ ይሄን ማድረግ እሺ ብቻ ነው። እነሱ ከነሱ የሚፈለገው እሺ ብቻ ነው። እነሱ በቃ ከኛ የሚጠብቁት እሺ ብቻ ነው። እናንተ ኮስተር ካላችሁ ይሄን ሰርቻለሁ ይሄን አልሰራም ካላችሁ ከተከራከራችሁ እነሱ የባሰው እሳት ይሆናሉ። በቃ እሳት ይለኮስባቸዋል። ስለዚህ እሺ በቃ ባሰሩም ራሱ እሺ ነው እና እኔ ከምኑ ነው ያየሁት? ከራሴ ነው ያየሁት። ከራሴ ስላየሁት መጀመሪያ እንደመጣው በቃ ብዙ ነገር ነበረ። ሌላ ሀገር እንደሰራው አይደለም። የዚህ የኛ ሀገር የጆርዳን ለየት ይላል። ስራም ለየት ይላል። አንድ ቤት የምሰራ ከስንቱ አንድ ሰው ነው።
አንድ ቤት አይሰራም፣ ሁለት ቤት ነው የሚሰራ። ለወንድሙ ቤት መታ የእህት ቤት፣ የአባት የእናት ቤት እንደዚህ ይሰራል። ወይ የእናት ቤት ወይ የወንድም ቤት ወይ ሀማች ቤት በቃ እንደዚህ ይሰራል። አንድ ቤት መስራት የለም። እንደ ሌላ ሀገር አይደለም። እዚህ መታችሁ የማታውቁት እኔ እንጃ። በስንቶቹ መቼም አንድ ቤት የምሰራ አሉ፣ አንድ ቤት የምሰራ ይኖራል። ግን እኔ ከራሴ ጀምሬ እኔ ሁለት ቤት ነው የምሰራ። አንድ ሰው ደግሞ ሁለት ቤት ነው የምሰራ። እግዚአብሔር የተመሰገነ ይሁን። ያው እንደነገርኳችሁ ሁለት ቤትን ብሰራ እግዚአብሔር የተመሰገነ ይሁን። ጉልበት ሆኖልኛል። ፈጣሪ ጉልበት ሆኖልኝ እዚህ አድርሶኛል እና አሁን እየጨረስኩ ነው። እግዚአብሔር ይመስገን ጨርሻለሁ። ጨርሼ ወደ ሀገሬ ሊገባ ትንሽ ጥቂት ቀን ነው የቀራችኝ። ጥቂት ቀን ስለቀራችኝ እግዚአብሔር ይመስገን። እናንተም ደግሞ እህቶቼ፣ ልጆቼ እናንተ በርታ ብላችሁ እሺ በሉ። እሺ ብላችሁ ስሩ። እኔ እሺ ብዬ እንደሰራው ስሩ። ሁለት ቤትም ቢሆን አማራጭ የለም። እዚህ ሀገር ላይ አማራጭ ስለሌለ ቀጥ ብላችሁ እሺ ብላችሁ ስሩ። አማራጭ የለም። የትም ሄጄ እለውጣለሁ እቀይራለሁ ምናምን የለም። የትም ሀገር ቢሮ ብትሄዱ ራሱ መልካም ነገር አታገኙም ከቢሮ። በቃ ቅስማችሁ ስብር ብሎ ነው ተመልሳችሁ እዛው ቤት የምትገቡት። ስለዚህ እንደዛ ቢሮን ለመሄድ ከሚደርሱ እሺ ብላችሁ እዛ ሁለት ቤትም ቢሆን አንድ ቀን አንዱ ቤት፣ አንድ ቀን አንዱ ቤት ወይ ደግሞ በሁለት ቀን በሶስት ቀን አንድ ቤት ሊቀይራችሁ እንደሚሰሩ ስሩ። በቃ ምንም ማድረግ አይቻልም። ቀን እስኪያልፍ ድረስ ወደ ሀገራችሁ ፈጣሪ ሰርታችሁ ወደ ሀገራችሁ እስኪያበቃችሁ ድረስ እሺ ብላችሁ ስሩ። እኔ እንደ ራሴ እሺ ብላችሁ ስሩ። ያው ቀን ያልፋል እኮ ማያልፍ ቀን የለም። ያው አልፎልናል፣ እግዚአብሔር ይመስገን። አሁን የቀረች ጥቂት ቀን ናት እና እሷን ደግሞ እንደምንም ብዬ ጨርሼ ለመግባት አስባለሁ። እና አስቡ። ያው እንግዲህ እንደተነጋገርነው ትልቅ ሰው ነኝ። በዚህ እድሜ ሁለት ቤት ነው የምሰራ። አንድ ቀን እታች፣ አንድ ቀን እላይ ውላለሁ። ወንድምና እህት ቤት ነው የምሰራ። እዚህ መጥቼ ነገር ላነሳ ነበረ። ነገሩን አነሳው። ነገሩን ሳነሳ ያው እንደዚህ በቃ ዞር ዞር ብዬ ሚዲያ ላይ ሲያይ እችም እኔ ያለሁት እዚህ ሀገር፣ እኔም ያለሁት እዚህ ቦታ ነው ድረሱልኝ፣ እኔም ያለሁት እዚህ ሀገር ነው ድረሱልኝ ነበር። ያኔ የዛሬ 2 ዓመት ወይ የዛሬ 3 ዓመት እንዲህ ሲያይ የዛሬ 3 ዓመት እንዲህ ሲያይ ዞር ዞር ብዬ ብዙ ተማርኩና ትምህርት ወሰድኩት። ከዛ አንገቴን ደፋ አድርጌ ሰርቼ ጨርሻለሁ እና እንደውም ጨማምሬ ሰራሁት። እግዚአብሔር ይመስገን። እና እናንተም እህቶቼ ስሩ። አንዴ ከሀገር የወጣነው ለስራ ነው። አንዴ ከሀገር የወጣነው ለብር ነው። ሰርተን ብራችን ለማገኛት ነው። ብራችሁን በስነ ስርዓት የምታገኙ ከሆነ አትከራከሩ። ከነሱ ጋር ግብ ግብ አትፍጠሩ። እሺ በሉ። እሺ ብላችሁ ስሩ እላችኋለሁ። እኔ ምክሬ ይሄ ነው። በተረፈ ቪዲዮን ሰብስክራይብ አድርጉልኝ። ሰብስክራይብ የለኝም፣ አበረታቱኝ፣ አደራ አበረታቱኝ። እኔ ሰብስክራይብ የለኝም። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ከዚህም በፊትም ደግሞ አጠገቤ ቆማችሁ ሰብስክራይብ የሚያደርጋችሁ ሁላችሁንም ምስጋኔ ከልብ ነው ወገኖቼ። አሁንም ደግሞ አጠገቤ እንድትቆሙ ተስፋ አለኝ። በተረፈ ሰላም ሁኑልኝ። የእግዚአብሔር ሰላም ከእናንተ ጋር ይሁን። በሉ እንደመከርኳችሁ እንዳትከራከሩ፣ ከሱ ከነጮቹ ጋር አትከራከሩ። እሺ በሉ እላቸዋለሁ። በሉ ሰላም ሁኑ። የእግዚአብሔር ሰላም ከእናንተ ጋር ይሁን።